ታሪኩ በዴንማርክ በቫይኪንጎች ዘመን ይጀምራል። በአንድ ተራራ ጫፍ ላይ አንድ ግዙፍ ሰው ከትንሽ ልጁ ትሮል ጋር በደስታ እየተጫወተ ነበር። ድንገት የአንድ የዴንማርክ ጎሳ መሪ ከፈረሰኞቹ ጋር ግዙፉን ለመግደል መጡ። ይሁን እንጂ እሱ ጋር ከመድረሳቸው በፊት ግዙፉ ሰው በሩቅ አያቸው። ልጁ ለመጠበቅ በፍጥነት አንስቶት ወደ ተራራው ማዶ ይሮጣል። ነገር ግን መሪውና ሰዎቹ ይከቡታል። ግዙፉ ሰው ልጁን በተራራው ዳገት ላይ ይደብቀዋል። ከመዋጋት ይልቅ ሰዎቹን እንዲተውት ለማድረግ ሞከረ። እነሱ ግን ወደ ኋላ አላሉም። በፍላጻ በጦርና በሚነድ ችቦ ጥቃት ሰነዘሩ። ግዙፉ ሰው ሚዛኑን ስቶ ከተራራው ላይ ወደቀ። ወዲያውኑ ሕይወቱም አለፈ። ትንሹ ትሮል ከተደበቀበት ሆኖ ሁሉንም ነገር በዝምታ ይመለከታል። ቆይቶ የጎሳው መሪ ወደ ተራራው ጫፍ ተጠግቶ ጭምብሉን አወለቀ። ወደ ታች ሲመለከት ትንሹን ትሮል አየው። ለአፍታ እሱንም ለመግደል አሰበ። ነገር ግን ገና ሕፃን ስለሆነ በሕይወት እንዲኖር ተወው። ይህን ለሰዎቹ ሳይናገር ዞር ብሎ ሄደ። ከዚያም ትንሹ ትሮል ከተራራው ይወርዳል። በባህሩ አጠገብ የአባቱን አስክሬን ያገኘዋል። አስክሬኑን ከቁራዎች ለመከላከል ሊጎትተው ሞከረ። ነገር ግን ክብደቱ ከአቅሙ በላይ ሆነበት። በመጨረሻም በአንድ ሰይፍ አስክሬኑን ቆራርጦ ወደ አንድ ዋሻ ይወስደዋል። እዚያም የአባቱን አካል ደብቆ በዋሻ ውስጥ ብቻውን መኖር ጀመረ። ብዙ ዓመታት አለፉ። ትሮሉም አደገ። ነገር ግን በየቀኑ የአባቱን ቅሪት ሲመለከት በአዘን ያለቅሳል። ይህ በእንዲህ እንዳለ በዴንማርክ ቫይኪንጎች ውስጥ አንዱ ቄስ ለአዲስ መጠጥ ቤት ምርቃት ሃይማኖታዊ ስነ ስርዓት ያከናውናል። በሌላ በኩል የአባቱን ደም ለመመለስ ለብዙ ዓመታት ሲጠባበቅ የነበረው ትሮል በመጨረሻ ከዋሻው ወጣ። በዚያም ምሽት አንዳንድ የቫይኪንግ ተዋጊዎች በመጠጥ ቤቱ ውስጥ እየተደሰቱ ሳለ ትሮሉ ይደርሳል። ከቤት ውጭ ያለውን ጠባቂ ጭንቅላቱን ቀጥቅጦ ከገደለው በኋላ ወደ መጠጥ ቤቱ ይገባል። በውስጥም ያሉትን ቫይኪንጎች በሙሉ በአሰቃቂ ሁኔታ ይጨፈጨፋቸዋል። በማግስቱ ጠዋት መሪው ከሰዎቹ ጋር ወደ መጠጥ ቤቱ ደረሰ። ያየው ነገር በእጅጉ አስደነገጠው። ሁሉም በአሰቃቂ ሁኔታ ሞተዋል። መሪው አዛዡን ይህ ሲሆን የት እንደነበረ ጠየቀው። አዛዡም እሱ በመንደር ውስጥ እንደነበርና ነገር ግን ማን እንደዚህ በጭካኔ እንደገደላቸው እንደማያውቅ መለሰለት። በመቀጠልም ታሪኩ ወደ ጌትላንድ ቫይኪንጎች ይሸጋገራል። መሪያቸውም ሊሆ የተባለ ዝነኛ የቫይኪንግ ተዋጊ ነው። እንደተለመደው ለወረራ በመርከቦቻቸው ተሳፍረው ይጓዛሉ። ይሁን እንጂ በጉዞ ወቅት ቅዝቃዜው በዴንማርክ ሰፈር እንዲያቆሙ አስገደዳቸው። በዚያ ምሽት የዴንማርኩ መሪ ከጠባቂው ጋር ወደ ተራራው ተጠግቶ በመጮህ ትሮሉ ለውጊያ ይጠራዋል። ነገር ግን መሪው ወደፊት ሲራመድ ትሮሉ ድንገት ከጀርባው ብቅ ብሎ ጠባቂውን ራሱ ላይ በመምታት ወዲያው ይገድለዋል። መሪው ይህንን ከሩቅ ሆኖ ይመለከትና ወደ ትሮሉ ይሮጣል። ነገር ግን እሱ ሳይደርስበት ያመልጠዋል። ለምን በቀጥታ እሱን እንደማይዋጋውና ጠባቂዎቹን ብቻ እየገደለ ለምን እንደሚያመልጥ ሊገባውም አልቻለም። በማግስቱ ጠዋት መላው ጎሳ ይሰበሰባል። የመሪው ሚስት ብዙ የቫይኪንግ ወንዶች እንደተገደሉ ትነግረዋለች። ይህ ሁኔታ ከቀጠለ ደግሞ በመንደሩ ውስጥ የሚቀሩት ሴቶች ብቻ ይሆናሉ ትለዋለች። መሪያቸው ምንም መፍትሄ አልነበረው። በአፍረት ዝምታን መረጠ። ሚስቱ ከመንደሩ ውጪ ተራራ ላይ ብቻዋን የምትኖረውን ሊና የተባለ ሴት ለማግኘት ሄደች። ሊና ሞት ከመምጣቱ በፊት ማየት ትችል እንደሆነና ባለቤቷም በዚያው መንገድ ይሞት እንደሆነ ትጠይቃታለች። ሊናም ባለቤቷም በትሮሉ እጅ እንደማይሞት ትነግራታለች። ይህንን የሰማችው የመሪው ሚስት በዝምታ ወደ ቤቷ ተመለሰች። ይህ በእንዲህ እንዳለ በሊዮ አመራር ስር ያሉ ቫይኪንጎች በመርከባቸው ተጉዘው የዴንማርክ ጎሳዎች በሚኖሩበት ሰፈር ደረሱ። አንድ የዴንማርክ ወታደር ሲያያቸው ይህ ምድር የቫይኪንጎች ነው፣ ለወረራ የመጣችሁ ከሆነ በአስቸኳይ ለቃችሁ መውጣት አለባችሁ ሲል አስጠነቀቃቸው። ሊዮ ራሱን ዝነኛው የቫይኪንግ ተዋጊ መሆኑን አስተዋወቀ። በጉዞ ወቅት ለጥቂት ቀናት እዚያ ማረፍ ብቻ እንደሚፈልግና የመውረር እቅድ እንደሌለው ገለጸ። ወታደሩ ስለሱ ብዙ እንደሰሙና ወደ መሪያቸው እንደሚወስዱት ይነግረዋል። በዚያም መሰረት ሊሆና ሰዎቹ ከመሪው ጋር ተገናኙ። መሪው ሊሆን በማየቱ ተደስቶ አባትን ለመጨረሻ ጊዜ ስገናኝ አንተ ገና ልጅ ነበር፣ አሁን ግን ታላቅ ተዋጊ ሆናል ሲል አስተያየት ሰጠው። በዚያም ምሽት መሪው ለሊሆና ለሰዎቹ በመጠጥ ቤት ውስጥ ግብዣ አዘጋጀ። በግብዣው ወቅት ሊሆ ለምንድነው እዚህ ሴቶችና ጥቂት ወንዶች ብቻ ያሉት ብሎ ጠየቀ። መሪውም ስለ ትሮሉ የምሽት ጥቃት ይነግረዋል። የኔ ሰማው ሊሆ ትሮሉ በየምሽቱ የቫይኪንግ ወንዶችን ለመግደል የሚመጣ ከሆነ ካሁን በኋላ እኔና ሰዎቼ እንጠብቀዋለን ይለዋል። ከግብዣው በኋላ መሪው ሚስቱና ሌሎቹ ወደ ቤታቸው ተመለሱ። ነገር ግን ሊሆና ተዋጊዎቹ ከጎሳው ጥቂት ወንዶች ጋር በመጠጥ ቤት ውስጥ ቀሩ። እኩለ ሌሊት ላይ ትሮሉ መጣ። በመጀመሪያ አንድ ቄስን አሸተተ። ከዚያም በውስጥ ያሉት ቫይኪንጎች የአካባቢው ሰዎች ይሁኑ ወይም ባዕድ መሆናቸውን ለማወቅ ወደ በሩ ተጠግቶ አሸተተ። ሊሆና ተዋጊዎቹ ትሮሉ መድረሱን ተረድተው በፍጥነት ለውጊያ ተዘጋጁ። ሆኖም ትሮሉ በውስጥ ያሉት ተዋጊዎች
የአካባቢው ቫይኪንጎች አለመሆናቸውን አወቀ። ወደ ውስጥ ከመግባት ይልቅ በሩ ላይ ሽንቱን ሸንቶ ሄደ። በውስጥ የነበሩት ቫይኪንጎች ጥቃት ለመሰንዘር ወደ ውጭ ሲወጡ ቀድሞኑ ሄዶ ነበር። ጠዋት ላይ መሪው ባለፈው ምሽት አንድም ሰው አለመገደሉ እንግዳ ነገር ሆነበት። ሊሆም እስከ በሩ ድረስ መጥቶ ነበር፣ ነገር ግን ከመዋጋት ይልቅ ሽንቱን ሸንቶ ሄደ ሲል መለሰለት። ከዚያ በኋላ ሊሆ ጥቂት የራሱንና የጎሳውን ሰዎች ይዞ ትሮሉን ለመፈለግና ለመግደል ወደ ኮረብታዎቹ አመራ። ነገር ግን በብዙ ቦታዎች ቢፈልጉትም ሊያገኙት አልቻሉ። ከዚያ ወደ መንደሩ ተመለሱ። ትንሽ ቆይቶ ሊሆ ከመንደሩ ውጪ ተራራ አጠገብ የምትኖረውን ሊናን ብቻውን ሊያገኛት ሄደ። ሞት ከመድረሱ በፊት ማየት እንደምትችል መስማቱን ነገራት። ሊናም አዎ እኔም አንተ ዝነኛው የቫይኪንግ ተዋጊ ሊሆ መሆንን ሰምቻለሁ ስትል መለሰችለት። ነገር ግን ለምን እንደመጣ ጠየቀችው። ሊሆ በትሮሉና በቫይኪንጎች መካከል በሚደረገው በዚህ ውጊያ ምን ያክል ሞት እንደሚከሰትና ትሮሉ ይሞት እንደሆነ ጠየቃት። ህዝቡንም ለመጠበቅ እንደሆነ ነገራት። ሊና ግን እኔ የዚያ ህዝብ አካል አይደለሁም አለችው። ወደፊት የሚሆነውን ነገረችው። ትሮሉ ይገደላል፣ ነገር ግን ብዙ ቫይኪንጎችም ይሞታሉ። በትሮሉ ላይ ስላደረሱት በደል ይቅጣታቸው ነው ስትል መለሰች። ከዚህ ጉዳይ እንዲርቅም ነገረችው። ሊሆ ተጨማሪ ጥያቄ ከመጠየቁ በፊት ሰዎቹ እሱን ፍለጋ መጡ። ምሽት እየቀረበ ስለሆነ መዘጋጀት እንዳለባቸው ነገሩት። ስለዚህ ሊሆ ከነሱ ጋር ወደ ጎሳው ተመለሰ። ሊሆ ከመሪው ጋር በግል ሲነጋገር ትሮሉ ሴት፣ ሕፃን ወይም አዛውንት ገድሎ የሚያውቅ እንደሆነ ጠየቀው። መሪው አይ የቫይኪንግ ወንዶችን ብቻ ነው የሚገድለው ብሎ መለሰ። ሊሆም ይህ ማለት እሱ በተወሰነ ደረጃም ቢሆን ስነ ስርዓት ያለው ነው ብሎ አስተያየት ሰጠ። መሪው ተገርሞ ሕዝቤን እየገደለ አንተ ታመሰግነዋለህ አለው። ሊሆም እያመሰገንኩት አይደለም፣ ነገር ግን ወንዶችን ብቻ የሚገድልበት ምክንያት ሊኖረው ይገባል ሲል መለሰ። መሪውም ከፈራህ ደግሞ መዋጋት የለብህም መሄድ ትችላለህ አለው። በዚያ ምሽት ሊሆና ተዋጊዎቹ በድጋሚ በመጠጥ ቤቱ ትሮሉን መጠበቅ ጀመሩ። መምጣቱን ሲሰሙ ሰይፋቸውን መዘው ወደ ውጭ ወጡ። ነገር ግን አሁንም ትሮሉ በቦታው አልነበረም። ተስፋ ቆርጠው ወደ መጠጥ ቤቱ ተመለሱ። በዚያ ቅጽበት ትሮሉ በድንጋዮቹ በስተጀርባ በዝምታ አልፎ ወደ መደበቂያው ሄደ። በሚቀጥለው ቀን ሊሆ እንደገና ሊናን ለማየት ሄዶ ትሮሉን እንዴት መግደል እንደሚቻል ጠየቃት። ሊና ከሰዎች ጋር ወደ ቤት መሄድ አለበት ስትል መለሰችለት። ሊሆ ግን ከመሄዱ በፊት ህዝቡ ከዚህ ትሮል እንዴት ሊገላገሉ እንደሚችሉ ማወቅ እንዳለበት ነገራል። ከዚያም ሊና ወደ ጎጆዋ ወስዳ መፍትሄ ለማግኘት አጥንት በመጣል የሟርት ስራዋን ጀመርን። በዚያ ቅጽበት ሊሆ ከውጭ የትሮሉን ድምፅ ሰማ። ወደ ውጭ ሲሮጥ ትሮሉ እሱን አይቶ ሸሸ። ሊሆ በፈረስ እየጋለበ ተከተለው። ሊደርስበት ሲል ትሮሉ ተራራ ላይ ወጣ። ሊናም ተከትለው እዚያ ደረሰች። ለምንድን ነው የምትሸሸው? ፊት ለፊት ተጋጠመኝ ሲል ተጣራ። ትሮሉ በራሱ ቋንቋ መለሰ። ሊና የተናገረውን ተረድታ ለሊሆ እንዲህ አለችው፣ ትሮሉ የእኔ ውጊያ ካንተ ጋር አይደለም እያለ ነው። ሊሆ ይህንን ሲሰማ ተገረመና ከሊና ጋር ወደ ጎጆዋ ተመለሰ። ስለዚህ ያ ምስኪን ትሮል ቀድሞውኑ ብዙ መከራ ስለቀመሰ እሱን ለመግደል እንደማትረዳው ነገረችው። ሊሆ ይህን ከሰማ በኋላ ወደ መሪው ተመልሶ ትሮሉ ቫይኪንጎች በእሱ ላይ በጣም ጨካኝ እንደነበሩና ለዚህም ነው በቀል እየፈለገ ያለው ብሎ ነገረው። መሪው የተረበሸ ይመስላል። ሊሆ ወደ ሰዎቹ ለመመለስ ሲዘጋጅ አካል ጉዳተኛ ሰው በልጆች ሲደበደብ አየ። ሊሆ ልጆቹን አባረራቸው። ያ ሰውም ትሮሉ አባቱ እንደተገደለ በዚህ ምክንያት በቤተሰብ ውስጥ ያሉትን ወንዶች በሙሉ እየገደለ እንደሆነ ነገረው። ትሮሉ የት እንደሚኖር እንደሚያውቅና ሊሆና ተዋጊዎቹ እዚያ ሄደው ሊገድሉት እንደሚችሉ አረጋገጠለት። ይህንን የሰሙት ሊሆና ተዋጊዎቹ ዋሻው ወደሚገኝበት ተራራ በመርከብ ተጓዙ። አካል ጉዳተኛው ሰው እየመራቸው የባህሩ ዳርቻ ላይ ወረዱና የዋሻውን ብቸኛ መግቢያ እስኪያገኙ ድረስ ተራራውን ወጡ። አንድ ቫይኪንግ ወደ ውስጥ ለመውረድ ሲሞክር እግሩ አዳለጠው። በፍጥነት ጎትቶ አወጡት። ከዚያ በኋላ ማንም ወደ ውስጥ የመግባት ድፍረት አልነበረውም። ይልቁንም በዋሻው መግቢያ አቅራቢያ ሽንታቸውን ሸንተው ወደ ጀልባቸው ተመለሱ። ነገር ግን ድንገት በውሃ ውስጥ ተደብቆ የነበረው ትሮል በዋሻው አቅራቢያ ሽንቱን የሸናውን ቫይኪንግ ሊገድለው ሞከረ። ነገር ግን ጓደኞቹ በፍጥነት ደርሰው ትሮሉ ወደ ውሃ ውስጥ እንዲመለስ አደረጉት። ከዚያ በኋላ ቡድኑ ወደ መጠጥ ቤቱ ተመልሶ ሌሊቱ ሙሉ እሱን መጠበቅ ጀመሩ። ነገር ግን በዚህ ጊዜ ትሮሉ ወደ ውስጥ ለመግባት አልደፈረም። በማግስቱ ጠዋት ሊሆ ወደ ውጭ ሲወጣ ትሮሉ ወደ ዋሻው መንገድ ያሳያቸውን አካል ጉዳተኛ ገድሎ ታገኘው። ሊሆና ቫይኪንጎቹ በድንጋጤ ተውጠው እንደገና ወደ ትሮሉ ዋሻ ለመሄድ ወሰኑ። በዚህ ጊዜ ግን የዋሻው መግቢያ ላይ ለመድረስ ገመድ ተጠቀሙ። ዋሻው ውስጥ ሲገቡ በየቦታው የተበታተኑ እንግዳ ነገሮችን አገኙ። አንደኛው ቫይኪንግ በትሮሉ አባት የራስ ቅል ላይ ሽንቱን በመሽናት የራስ ቅሉ ሰበረው።
ትሮሉ በዚያ ሰዓት እዚያ አልነበረም። ነገር ግን ሲመለስና የተሰበረውን የራስ ቅል ሲያገኝ ወደ ዋሻው ማን እንደገባ ወዲያው ገባው። በአባቱ ላይ የተፈጸመውን ጥቃትና ስድብ ሲመለከት ትሮሉ በቁጣ ነደደ። በዚያ ምሽት ቫይኪንጎቹ በመጠጥ ቤቱ ውስጥ ተኝተው ሳለ ትሮሉ በጭካኔ ጥቃት ሰነዘረባቸው። የአባቱን የራስ ቅል የሰበረውን ቫይኪንግ ገደለው። ሊሆ ይህንን አይቶ ከትሮሉ ጋር መታገል ጀመረ። ነገር ግን ሊሆ ከትሮሉ ጋር ሲነጻጸር በጣም ትንሽ ነበር። ትሮሉ በጣሪያው በኩል ለማምለጥ ሲሞክር ሊሆ እግሩን ይዞ ወደ ታች ሳበውና ከባድ የብረት ሰንሰለት በእጁ ላይ ጠመጠመ። ትሮሉ በቁጣ ሊሆን መታውና ራሱን ለማላቀቅ ታገለ። ነገር ግን እጁ በሰንሰለት ውስጥ ተቆልፎ ቀረ። አንድ ቫይኪንግ በፍላጻ ወጋው። ትሮሉ ለማምለጥ ሲል የራሱን እጅ ቆርጦ ጣለ። ወደ ባህሩ እየሮጠ ሄደ። ነገር ግን ብዙም አራቀም። በባህሩ ዳርቻ ላይ ወድቆ ሕይወቱ አለፈ። ድንገት አስክሬኑ ወደ ባህሩ ውስጥ ተጎተተ። በሚቀጥለው ቀን ቫይኪንጎቹ የወደቁ ጓደኞቻቸውን አስክሬን አቃጠሉ። ሊሆ ወደ መሪው ዞር ብሎ የነገርከኝ እውነቱን በከፊል ብቻ ነው። አሁን ትሮሉ ስለሞተ ቢያንስ ሁሉንም ነገር ልትነግረኝ ይገባል አለው። መሪው በአንድ ወቅት ያለምንም ምክንያት የትሮሉን አባት እንደገደሉና አሁን ሁሉም ለዚያ ዋጋ እየከፈሉ እንደሆነ ነገረው። ሊሆም በመሪው የተሳሳተ አስተሳሰብ ምክንያት ንጹህ ሰው እንደተገደለ ነገረው። ይህንን የሰማው መሪ በአፍረት ተዋጠ። በዚያ ምሽት ቫይኪንጎቹ የተቆረጠውን የትሮሉን እጅ በመጠጥ ቤት ውስጥ ሰቅለው ትሮሉ በመጨረሻ ሞተ ብለው አከበሩ። ቆይቶም አብዛኞቹ ወደ ቤታቸው ተመለሱ። ሊሆ ሊናን ሊያገኛት ሄደ። እሷም እንዳስጠነቀቀችው ትሮሉ መሞቱን፣ ነገር ግን እሱ ገና ብዙ ቁስሎችን እንደሚቀበል ነገረችው። ከዚያም ያለፈ ታሪኳን ገለጠችለት። ከዓመታት በፊት ትሮሉ ወደ እሷ መጥቶ እንደነበር ነገረችው። ትሮሉ አንድ ጊዜ ከእሷ ጋር አድሮ ነበር። ከዚያ በኋላ ግን ዳግመኛ አልነካትም። ትሮሉ ክፉ እንዳልነበረም ነገረችው። እሱ የተሸከመው የልጅነት እመሙን ብቻ ነው። እኩለ ሌሊት ላይ የትሮሉ እናት መንደሩን ወረረችው። በመንገዷ ላይ አንድ ቄስ ገደለች። ከዚያም ወደ መጠጥ ቤቱ ገብታ በውስጥ የነበሩትን ቫይኪንጎች በሙሉ ጨፈጨፈች። የልጇን የተቆረጠ እጅም ይዛ ሄደች። ከዚያ በኋላ አንድ ትንሽ ልጅ በሚስጥር ወደ ሊና ተጠጋ። እሷም ዝም እንዲል ነግራው ይዛው ሄደች። ይህ በእንዲህ እንዳለ ቫይኪንጎቹ ትሮሉ ገና በሕይወት ያለና ለዚህ አዲስ ግድያ ተጠያቂ እንደሆነም አሰቡ። እሱን ፍለጋን ወጡ። በባህሩ ዳርቻ ላይ የሌላ ጓደኛቸውን የተቆረጠ ራስ አገኙ። የሊዮ ጥርጣሬ እየጨመረ መጣ። ትሮሉ አሁንም በሕይወት ሊኖር ይችላል ብሎ አሰበ። ብቻውን ወደ ዋሻ ውስጥ ዘሎ ገባ። በውስጥም የትሮሉ አስክሬን በአንድ ድንጋይ ላይ ተኝቶ አገኘው። ነገር ግን ሲጠጋ የትሮሉ እናት ድንገት ከጀርባው አጠቃችው። ልታንቀው ስትሞክር ሊሆ ድንጋይ አንስቶ ራሷን መታት። ከዚያም ሰይፍ ይዞ ገደላት። በዚያ ቅጽበት ትንሹ ልጅ ሰይፍ ይዞ መጣ። ሊሆ ልጁን ሲያየው እውነቱን ተረዳ። ይህ ልጅ የሊናና የትሮል ልጅ ነበር። ሊሆ መሳሪያውን ዝቅ አደረገ። ልጁንም አልጎዳውም። ቆይቶም ሊሆ ወደ ጎሳው ተመልሶ ትሮሉና እናቱ በእርግጥ መሞታቸውን ለመሪው አሳወቀ። ከመሄዱ በፊት ሊናን እንደገና አግኝቷት ሰዎች ትሮሉ ልጅ እንዳለው ካወቁ ሁለቱንም እንደሚገድሏቸው አስጠነቀቃት። ሊናም ይህ ሚስጥር በሁለታችን መካከል ብቻ ይቀራል ስትል በረጋ መንፈስ መለሰችለት። ይህንን ብላም ሄደች። በመጨረሻም ሊሆ በሊና ጎጆ አካባቢ ለትሮሉና ለእናቱ መቃብር ሰራላቸው። ከሩቅ ሆኖ የትሮሉ ልጅ ሁሉንም ነገር ይመለከት ነበር። ከዚያም ሊሆ ከሰዎቹ ጋር በመሆን ወደ ጌትላንድ ተመለሰ። ፊልሙ በዚህ ተጠናቀቀ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።